ሰላም ሰላም ውድ የቻናሌ ቤተሰቦች ኢትዮ አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች የትምህርት አይነቶችን በኦንላይን እያስተማር እንገኛለን። በኢሞ፣ በዋትሳፕ፣ በቴሌግራም እና ሌሎች የሶሻል ሚዲያ አማራጮች የደወላችሁ መማር ትችላላችሁ። እንዲሁም ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ከዚህ በመቀጠል በዛሬው ዝግጅታችን የአማርኛ ፊደላትን ክፍል 1 ብዬ ይዤላችሁ መጥቻለሁ። እቺ የመጀመሪያ ፊደል ነች። ሀ ትባላለች። ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ። ልድገምላችሁ አንድ ጊዜ ሀ ሁ ሂ ሃ ሄ ህ ሆ። እቺ ለ ሉ ሊ ሊ ላ ሌ ል ሎ ለ ሉ ሊ ላ ሌ ል ሎ። እቺ ሃ ሁ ሂ ሂ ሃ ሄ ህ ሆ ሃ ሁ ሂ ሃ ሄ ህ ሆ። እቺ መ ሙ ሚ ማ ሜ ም ሞ መ ሙ ሚ ማ ሜ ም ሞ። እንግዲህ እዚህ ላይ እንደምታያቸው የመጀመሪያ ፊደላት እቺ ሀ ወደ ላይ ዞረች ናት። ሁለተኛ ፊደል ለመሆን ከጎኗ ቅጥል ይደረጋል ማለት ነው። ሶስተኛ ፊደል ለመሆን ከግሯ ላይ ቅጥል ይደረግላታል። ስለዚህ ፊደላት የመጀመሪያ ፊደላት ላይ ምንም ከጎናቸው ወይም ግራ ጣራ አይደሉም ወይም ከጎናቸው ቅጥል የላቸውም። ሁለተኛ ፊደል ላይ እንደምታዩቸው ከጎናቸው ቅጥል ያደረጋቸው ሁለተኛ ፊደላትን መጻፍ ማንበብ ትችላላችሁ። ኡ ሚል ድምጽ አላቸው እያንዳንዳቸው። ሁ ሉ ሁ ሙ ብላችሁ ስታነቡ እያንዳንዳቸው ኡ ሚል ከአንደበታችሁ መጨረሻ ላይ ይወጣል ማለት ነው። ሶስተኛ ላይ ደግሞ እግራቸውን ሸፈፍ በማድረግ ወደ ቀኝ ከእግራቸው ላይ ሸፋፋ ናቸው። በዚህ ቅርጻቸውን መለየት ትችላላችሁ። አራተኛ ላይ ያሉ ፊደላት ቅርጽ አልባ የሚባሉ ለምሳሌ እዚህ ጋር ሃና መ ቅርጽ አልባ ይባላሉ። አራተኛ ፊደላቸውን ስታያቸው ወደ ታች የወረደ ነገር አላቸው። እዚህ ጋር ደግሞ ባለ ሁለት እግርና ባለ ሶስት እግር አሉ። ባለ ሁለት እግር ለነች፣ ባለ ሶስት ሐመር ውሃ ነች። ስለዚህ አራተኛ ፊደላትን ስታዩቸው እግር አጣራ ናቸው። የመጀመሪያ እግራቸው ያጠራ ማለት ነው። እነዚህ ባለ ሁለት እግር ወይም ባለ ሶስት እግር ከሆኑ እግራቸው ያጠራን የመጀመሪያ እግራቸው ነው የሚያጥረው። አምስተኛ ላይ ባለ አንድ እግር መሆኑ ባለ ሁለት እግር መሆኑ እንዲሁም ቅርጽ አልባ ፊደልም ሆኑ በቀኝ በኩል ታች ላይ ቀለበት ይደረግባቸዋል። ስለዚህ በቀኝ በኩል ታች ላይ ቀለበት ያለው ፊደል ካገኛችሁ አምስተኛ ፊደል መሆኑን ማስታወስ ይኖርባቸዋል። ስድስተኛ ላይ የተለያየ ቅርጽ ነው ያላቸው። ድምጻቸው ግን የሚል ድምጽ ያስተጋባሉ። ያ ማለት ህ ነው የምትሉት፣ ወደ ውጭ እየገፋቸው ነው የምታነቡት። ል ህ የሚል ድምጽ አላቸው እያንዳንዳቸው። ስለዚህ የሚል ድምጽ ያስተጋባል ማለት ነው። ሰባተኛ ላይ ደግሞ ባለ ሁለት እግርና ባለ ሶስት እግር ያልኋቸው እዚህ ጋር ማየት ትችላላችሁ። የመጨረሻ እግሯ አጣራ ነው። አራተኛ ላይ ስትራት የመጀመሪያ እግሯ ነበር ያጠረው ሁለቱ። ሰባተኛ ላይ ደግሞ የመጨረሻ እግሯ ያጠራል ማለት ነው። እንደዚህ የሚሆኑ ባለ ሁለት እግር ከሆኑ ነው። ቅርጽ አልባ ከሆኑ ደግሞ የተለየ ቅርጽ ይኖራቸዋል። ወይም ባለ አንድ እግር ከሆኑ አናታቸው ላይ ቀለበት ይኖራቸዋል ማለት ነው። ፊደላቶችን እንደዚህ በዚህ አይነት እየለያችሁ ቅርጻቸውን ድምጻቸውን መለማመድ ትችላላችሁ። ወደ ቀጣዩ ስንሄድ ይቺ ሰ ሱ ሲ ሳ ሴ
ሴ ስ ስ ሶ ሶ ሰ ሱ ሲ ሳ ሴ ስ ሶ ሶ እቺ ረ ረ ሩ ሩ ሪ ሪ ራ ራ ሬ ሬ ር ር ሮ ሮ ረ ሩ ሪ ራ ሬ ር ሮ ሮ እቺ ሰ እንግዲህ መጀመሪያ ላይ ያነበብና ሰ ነው የምትባል እቺም ሰ ነው የምትባል ተመሳሳይ የሆነ ድምጽ አላቸው የቅርጽ ልዩነት ነው ያላቸው ስለዚህ ስታነቡ ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ ሰ ሱ ሲ ሳ ሴ ስ ሶ ሶ እቺ ሸ ትባላለች እንግዲህ ከሰምትለያ አናቷ ላይ አግድም በመጨመር ሸ የምትል ድምጽ ትሰጣቸዋል ስለዚህ ሸ ሸ ሹ ሹ ሺ ሺ ሻ ሻ ሼ ሼ ሺ ሺ ሾ ሾ ሸ ሹ ሺ ሻ ሼ ሺ ሾ ሾ እንግዲህ ቅድም እንደነገርኳችሁ ማስታወስ ያለባችሁ ነገር ሁለተኛ ላይ ያሉ ድምጾች እና መጀመሪያ ላይ ያሉ ድምጾች ምን ነው ልዩነታቸው የሚለው መያዝ አለባችሁ የመጀመሪያ ድምጾች ስታነቡ ሰ ስትሉ አ ሚል ድምጽ ረ ሰ ሸ ስትላችሁ አ ሚል ድምጽ ያስተጋባን ሁለተኛ ላይ ደግሞ ኡ ሚል ድምጽ ነው ሱ ሩ ሱ ሹ የሚለው ኡ ሚል ድምጽ ከአንደበታችሁ መጨረሻ ላይ ይወጣል ማለት ነው ቅርጻቸው ደግሞ ከመጀመሪያ ፊደሎች ላይ ከጎን ናቸው ለምሳሌ የሰን እንደዚህ ከጻፋችሁ ወደ ላይ 3 ጣት ከጎኑ በመጨመር ሁለተኛ ፊደል ታረጉታላችሁ ማለት ነው የረ ደግሞ ስታዩት እንግዲህ ከጎኑ በዚህ በታች በኩል ቀጥላለው ይሄ ሶስተኛ ፊደሉን ደግሞ ወደዚህ ገባ ብሎ ጥፍ ያለ ነው እዚህ ጋር ስለዚህ ከጎናቸው ቀጥል ካላቸው ሁለተኛ ፊደል ናቸው ከግራቸው ላይ በቀኝ በኩል ሸፈፍ ካለ ሶስተኛ ፊደል ናቸው የሚያስተጋቡት ድምጽ ደግሞ ኢ ሚል ድምጽ ለምሳሌ ሲ ስትሉ ኢ ሚል ድምጽ ሪ ሲ ሺ ስትሉ ኢ ሚል ድምጽ ያስተጋባል ማለት ነው አራተኛ ፊደላትን ደግሞ ስትመጡ አ ሚል ድምጽ ነው የሚያስተጋባው ስለዚህ ሳ ራ ሳ ሻ ነው ትሉ ስለዚህ አ ሚል ድምጽ ያስተጋባል ቅርጻቸው ደግሞ ለምሳሌ እዚህ ጋር ባለ ሁለት እግር ብዬ ነገርኳቸው እዚህ ጋር ረና ሰ ቅርጽ አልባ ስለሆኑ የተለየ ነገር ነው ያላቸው ባለ ሁለት እግሮችን እዚህ ጋር ሰና ሸን ስታያቸው አራተኛ ላይ መጀመሪያ እግራቸው አጣራ ነው ማለት ነው ስለዚህ ባለ ሁለት እግር ከሆኑ እግር አጣራ ይሆናሉ ማለት ነው ሌላኛው አምስተኛ ላይ ባለ ሁለት እግርም ሆኑ ባለ ሶስት እግርም ሆኑ ባለ አንድ እግርም ሆኑ የመጀመሪያ በቀኝ በኩል እጣች ላይ ቀለበት አላቸው ማለት ነው ኤ ሚል ድምጽ ያስተጋባሉ ስለዚህ ሴ ሬ ሴ ሼ ሚለውን መያዝ አለባችሁ ማለት ነው ኤ ሚል ስታነቡ መጨረሻ ላይ ሴ ስትሉ ኤ ሚል ድምጽ አለው ስለዚህ እሱን ያስተጋባሉ ድምጻቸው ማለት ቅርጻቸውን ግን በቀኝ በኩል ታች ላይ ቀለበት ካለው አምስተኛ ፊደል መሆኑን ማስታወስ ይኖርባችኋል ማለት ነው ወይም ጽፉ ኤ ሚል ድምጽ ከሆነ መጻፍ የፈለጋችሁ ሴን ከሆነ ቀለበት አድርጋችሁ ታች ላይ ትተዋላችሁ ማለት ነው ስድስተኛ ላይ እንግዲህ የተለያየ ቅርጽ ነው ያላቸው ድምጻቸው ግን የሚያስተጋቡት ድምጽ ሚል ድምጽ ነው ስ ር ስ ሽ በማለት ሚል ድምጽ ያስተጋባሉ ሌላኛው ደግሞ ሰባተኛ ላይ ያሉ እንግዲህ ቅድም ቅርጽ አልባና ባለ አንድ እግር ባለ ሁለት እግር እየነገርኳችሁ ነገር አለ ስለዚህ እነዚህ ቅርጽ አልባ ስለሆኑ ምንም የተለየ ነገር ነው ያላቸው ማለት ነው እነዚህ ገና አራተኛ ላይ የመጀመሪያ እግራቸው ነበር ያጠረው ሰባተኛ ላይ ሲመጡ የመጨረሻ እግራቸው ያጠራል ማለት ነው ወይም በቀኝ በኩል ያለ ያጠራል እነዚህ ባለ ሁለት እግር ከሆኑ ነው ማለት ነው ባለ አንድ እግር ከሆኑ ደግሞ አናታቸው ላይ ቀለበት ታገኛላችሁ አናታቸው ላይ ቀለበት ካገኛችሁ ሰባተኛ ፊደል ነው ሊሆኑ የሚችሉት ይህን እያስታወሳችሁ መጻፍ ማንበብ ይኖርባችኋል
እዚህ ጋር እንግዲህ ስንመጣ እዚህ ጋር ባለ አንድ እግር ናች እቺ። እዚህ ጋር ወረድ ብለን ደግሞ ባለ አንድ እግር አሉ። እዚህ መሃል ላይ ባለ ሁለት እግር አለች። ስለዚህ እያንዳንዳቸው ስታያቸው እንግዲህ ልዩነታቸው ባለ አንድ እግርና ባለ ሁለት እግር የሚለውን እዚህ ጋር እንለያለን ማለት ነው። ይቺ ቀ ትባላለች። ቀ ቁ ቂ ቂ ቃ ቄ ቅ ቆ ቀ ቁ ቂ ቃ ቄ ቅ ቆ። እዚህ ጋር ደግሞ ባለ ሁለት እግር ነች እቺ። በ ቡ ቢ ባ ቤ ብ ቦ በ ቡ ቢ ባ ቤ ብ ቦ። እሺ እቺ ደግሞ ባለ አንድ እግር ነች። ተ ቱ ቲ ታ ቴ ት ቶ ተ ቱ ቲ ታ ቴ ት ቶ። እቺ ደግሞ ቸ ቹ ቺ ቻ ቼ ቺ ቾ ቸ ቹ ቺ ቻ ቼ ቺ ቾ። እንግዲህ ቅድም የነገርኳችሁን በማስታወስ ከመጀመሪያ ፊደሎችና ሁለተኛ ፊደሎች የሚለዩባቸውን ቅርጻቸውን በመለየት እንደዚህ ከጎናቸው ቅጥል ካደረግናቸው እንግዲህ ቀን ጽፈን ቁን ለመጻፍ ከፈለግን እዚህ ጋር ከጎኗ ላይ ቅጥል በመጨመር ቁን እንጽፋለን። በን ጽፈን ቡን ለመጻፍ እንፈልግ ከበላይ ከጎኗ ቅጥል ስንጨምርባት ቡ ትሆናለች። እንግዲህ የበና የቡን ልዩነት በቀጥታ እዚህ ላይ ማየትና መመልከት ትችላላችሁ ማለት ነው። እያንዳንዳቸው ሁለተኛ ፊደሎች እንግዲህ እንደምታያቸው ሁሉም ተመሳሳይ የሆነ ባህሪ ነው ያላቸው። ከመጀመሪያ ፊደሎች ላይ ከጎናቸው ቅጥል በመጨመር ሁለተኛ ድምጽ ሁለተኛ ፊደል ይሆናሉ ማለት ነው። ሶስተኛ ፊደላትን ደግሞ ለመጻፍ ከመጀመሪያ ፊደላት ላይ ከግራቸው ላይ ወደ ቀኝ ሸፈፍ በማድረግ ሶስተኛ ፊደል እንዲሆኑ ማድረግ እንችላለን። ወይም ሶስተኛ ፊደል መሆናቸውን አውቀን በሶስተኛ ድምጽ እናነባለን ማለት ነው። አራተኛ ላይ ያሉ ፊደላት እንግዲህ ባለ አንድ እግር ከሆኑ ወደ ግራ እዚህ ጋር እንደምታዩት የቀ አራተኛ ፊደል ቃ ሚል ድምጽ አላት። ስለዚህ ወደ ግራ ታች ላይ የተጣመመች ናት ማለት ነው። የተ አራተኛ ፊደል ታ ሚል ድምጽ አላት። ስለዚህ ወደ ግራ የተጣመመች ናት። የቸ አራተኛ ፊደል ቻ ሚል ድምጽ አላት። ወደ ግራ የተጣመመች ናት። እነዚህ ባለ አንድ እግር ስለሆኑ ወደ ግራ የተጣመሙ ናቸው። እዚህ ጋር ባለ ሁለት እግር በምታዩበት ሰዓት አራተኛ ፊደሏ ምንድነች? እግር አጣራ ነች። በግራ በኩል ያለው እግሯ አጣራ ነው ማለት ነው። በዚህ ነው የሚለዩት። አምስተኛ ላይ ግን ባለ አንድ እግርም ሆኑ ባለ ሁለት እግርም ሆኑ ተመሳሳይ የሆነ በቀኝ በኩል ታች ላይ ቀለበት አላቸው ማለት ነው። ስድስተኛ ላይ የተለያየ ቅርጽ ነው ያላቸው። እነሱን እየጻፋችሁ ፊደላቸውን መለየትና ማንበብ ይኖርባችኋል። ሰባተኛ ላይ የምታዩቸው እንግዲህ ባለ አንድ እግሮች ካናታቸው ላይ ቀለበት ያላቸው ናቸው። የቀ መጨረሻ እንደምታዩት ቆ ትባላለች። ስለዚህ አናቷ ላይ ቀለበት አላት። የተ መጨረሻ ቶ ትባላለች። አናቷ ላይ ቀለበት አላት። የቸ መጨረሻ ቾ ትባላለች። ወይም ሰባተኛ ፊደሏ ቾ ትባላለች። አናቷ ላይ ቀለበት አላት። የበ መጨረሻ ደግሞ ቦ ይባላል። አራተኛ ፊደሉ የመጀመሪያ እግሩ ነበር ያጠረው። ሰባተኛ ፊደሉ ደግሞ የመጨረሻ እግሩ ወይም በቀኝ በኩል ያለ እግሩ ያጠራል ማለት ነው። ስለዚህ ፊደላትን እንደዚህ ልዩነታቸውና ድምጻቸውን መያዝ ትችላላችሁ። ለዛሬ ይህን ይመስላል ይዤላችሁ የመጣው ቪዲዮ። በቀጣይ እስከምንገናኝ ሰናይ ቆይታ ይሁንላችሁ።